بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد ባለፈው ሳምንት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በድር ዘመቻ ላይ በተማረኩ ሰዎች ላይ የወሰዱትን እርምጃ ዛሬ እናያለን ብለን ነበር ያቆምነው። ولما استقر رسول الله صلى الله عليه وسلم نبي محمد صلى الله عليه وسلم ከተረጋጉ በኋላ መዲና ላይ استشار في الأسارى ሰሃባዎቻቸውን በሙርኮኞች ጉዳይ ላይ አማከሯቸው ምን ማድረግ እንዳለባቸው። فأشار أبو بكر بأخذ الفدية منهم أبو بكر الصديق رضي الله عنه ገንዘብ ከፍለው ራሳቸውን ነፃ ያድርጉ ገንዘብ ተቀበላቸውና ለጋጋቸው የሚል ሐሳብ አቀረቡ ማለት ነው። وأشار عمر بقتلهم عمر بن الخطاب ደግሞ የአቡ በከርን ሐሳብ ያልተጋራ የሆነ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ረሱላህ ሰለላሁ ዐለይሂ ወሰለም እነዚህ ሰዎች የአላህና የመልእክተኛው ጠላቶች ናቸውና ከነርሱ የሚመጣ ገንዘብ ይቅርብን አንገታቸው በሰይፍ ይባላል ዑመር ኢብኑ አልኸጣብ ይገደሏል። እነዚህ የተማረኩ ሙሽሪኮች ገደላቸው ያ ረሱላህ ሰለላሁ ዐለይሂ ወሰለም የአላህና የመልእክተኛው ጠላት ናቸው። فقرر رسول الله صلى الله عليه وسلم أخذ الفدية نبي محمد صلى الله عليه وسلم ግን የአቡ በከርን ሐሳብ ተቀበለው ራሳቸውን ነፃ የሚያወጡበትን ገንዘብ መቀበሉን ወሰኑ። ይህ የምንረዳው የአላህ መልእክተኛ ለሰሃባዎቻቸው እንዴት እንደነዚህ አይነት ትላልቅ ጉዳዮችን አቅርበው ያማክሩ እንደነበረ እናያለን። ይሄውም ደግሞ እስልምና ለምክክር የሰጠው ቦታ ትልቅ መሆኑን ያመለክተናል ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በብዙ ጉዳዮች ላይ ሰሃባዎቻቸውን ያማክሩ ነበር። ባለፈው እንዳየነው በበድር ዘመቻ ላይ ሰሃባዎች ሐሳብ እንዲሰጡ አድርገዋል። ሙሃጅሮችም ሆነ አንሷሮችም ጭምር ሐሳብ ሰጥተው ተስማምተው በአንድ ልብ አንድ አይነት ውሳኔ ላይ ደርሰው ከአላህ ጠላት ጋር ለመገናኘት እንዲቻል አማክረዋቸዋል። አሁንም ወደፊት በመናያቸው በተለያዩ ሂደቶች ላይ ያማክራሉ የአላህ መልእክተኛ። አሁንም በእነዚህ በምርኮኞች ሁኔታ ላይ ምን ማድረግ አለብኝ አሉ። እንግዲህ እነዚህን ትላልቅ ሰሃባዎች አቡበከርንና ዑመርን አማከሯቸው። አቡበከር ያቀረቡትን ሐሳብ ተቀብለው እሳቸው ውሳኔ ያስተላለፉ። وكانت من 4000 إلى 3000 إلى 1000 درهم ማለት እንደየሰው ሁኔታ ማለት ነው። እንደየ ትሎታው እንደየ አቅሙ ያሙርከኛው 4000 ድርሃም ይከፍላል 3000 ድርሃም እስከ 1000 ድርሃም ድረስ እየተቀበሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አደረጓቸው ለቀቋቸው ማለት ነው። ومن كان منهم يقرأ ويكتب فجعل فديته أن يعلم 10 غلمان من المسلمين كان رسول ደግሞ የሚያነብና የሚጽፍ ሰው ከነዚህ ከመካ ሙሽሪኮች ማንበብና መጻፍ የሚችል ራሱን የሚያስለቅቅበት ዋጋው ገንዘብ የለው። ይሄ ሰው ገንዘብ መክፈል አይችልም። ነገር ግን ምን ያደርጋል? ይጽፋል፣ ያነባል። ስለዚህ የአላህ መልእክተኛ ምን አደረጉ? ራሱን ነፃ ሊያወጣ ከፈለገ በገንዘብ በሚከፍለው ገንዘብ ምትክ የሙስሊሞችን ልጆች እንዲያቀራ አደረጉ ማለት ነው። 10 ወጣቶችን እንዲያስተምር አንዱ ሰው 10 ልጆችን ያስተምራል። ከዚያ ራሱን ነፃ ያወጣል ማለት ነው። 10 ልጅ ይሰጠውና የሙስሊም ልጆችን መጻፍና ማንበብ ያስተምራቸዋል። ለነዚህ ለ10 ልጆች ያስተምራል። ከዛ በኋላ ምን ይሆናል? ነፃ ይወጣል ማለት ነው። ራሱን ነፃ ያወጣል። 1000 ድርሃም መክፈል ከነበረበት 10 ልጅ ያስተምራል። ስለዚህ ተመልከቱ ማንበብና መጻፍ ያለው ዋጋ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚያን ጊዜ የሰጡትን ቦታ እናያለን። ከዚህ ያኔ በዚያን ጊዜ የተሰጠው ቦታ ምን ያክል እንደሆነ እንገነዘባለን ማለት ነው። እስላም ለማንበብና ለመጻፍ ትልቅ ቦታ ሰጥቷል። ለዚህም ነው አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ እቅራ አንብብ ነው ያላቸው። አንብብ እቅራ ነው ያላቸው መጀመሪያ። በሌላ የቁርአን አንቀጽ ላይ ደግሞ ፈዕለም أنه لا إله إلا الله أوك አንብብ። እነዚህ ትልቅ የሆኑ
ሀብቶች ናቸው ማለት ነው። ሙስሊም የሆነ ሰው ሁሌም በእውቀት ላይ ሊኖር ይገባል፣ ለእውቀት ቦታ ሊሰጥ ይገባል ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሙስሊም ልጆች እንዲያነቡ እንዲጽፉ ለማድረግ ሙሽሪኮች ሙርኮኛ የነበሩ ሰዎች ራሳቸውን ነፃ እንዲያወጡ ከፈለጉ የሙስሊሞችን ልጆች መጻፍና ማንበብን እንዲችሉ ማድረግን ወሰኑባቸው። ይሄ ማለት ምናልባት ማንበብና መጻፍ በእስልምና ትልቅ ቦታ አለው፣ መማር ትልቅ ቦታ አለው ሲባል ትልቁ ቦታ የሚሰጠው ለዲን ትምህርት ነው ታለ ለቁርአንና ለሐዲስ። ዛሬ ምናልባት ቁርአንና ሐዲስን መማር እንደ በታችነት አድርጎ የሚቆጥሩ ሰዎች አሉ። የዱንያ ትምህርት መማርን ልቅና አድርገው የሚያስቡ ማለት ነው። የዱንያ ትምህርት መማር ቆንጆ ነው፣ አይጠላም። ነገር ግን አንተ 4 ዲግሪ ቢኖርህ 5 ዲግሪ ቢኖርህ 3 ዲግሪ ቢኖርህ አንድም የቀብር ጥያቄ አትመልስ። 4-5 ዲግሪ ግድግዳ ላይ ብታንጠለጥል በጌጥ ሰርተህ እነሱ የዛው ግድግዳ ላይ ያሉ ጥላቸው ጀናዛ ተብለ ሰዎች ተሸክመው ወስደው ቀብር ውስጥ ይጥሉሃል። እነዚህ እዚህ ጋር ግድግዳ ላይ የተሰቀሉ 4-5 ዲግሪዎች አንዳቸው ለቀብር ውስጥ ጥያቄ መልስ አይሆኑም። የዲን ትምህርት ስትማር፣ ቁርአን ስትማር፣ ሐዲስ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትምህርት ስትማር ግን ይዘው ቀብር ውስጥ ትገባለህ። ይዘው ነገ አላህ ፊት ትቆማለህ። ሀብትህ ነው የማይለየህ ሀብትህ፣ በዱንያም የማይለየህ ቀብርም ውስጥ የማይለየህ አኺራም አላህ ፊት ስትቆም የማይለየህ ሀብትህ ነው ማለት ነው ቁርአን። እኛ እስልምና ለእውቀት ትልቅ ቦታ ሰጥቷል ስንል ትልቁ እውቀት የዲን እውቀት፣ ትልቁ እውቀት የቁርአን እውቀት ነው። ትልቁ እውቀት የሐዲስ እውቀት ነው፣ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትምህርት እውቀት ማለት ነው። ይሄንን እንዲያጠናክርልህ የዱንያ ትምህርት መማሩ ማሻአላህ መልካም ነው። የዱንያ ትምህርት ተማር፣ ነገር ግን ጋያ አይደለም። የዱንያ ትምህርት ዓላማ አይደለም። የምትራብለት የምትጠማለት አይደለም። ዛሬ ሰዎች እንደምናያቸው የትም ብለው ተበድረው ከየትም እንደምንም ብለው ልጆቻቸውን የዱንያ ትምህርት ቤት ያስገባሉ፣ ያስተምራሉ። ቁርአን ትምህርት ቤት ምናልባት 30 ብር የሚከፈልበት 40 ብር የሚከፈልበት 50 ብር የሚከፈልበት የቁርአን ትምህርት ቤት የለኝም ማስተማር አልችልም ይላል። አሁን የዱንያ ትምህርት 400 ብር በታች ያለ ትምህርት ቤት የለም በቀላሉ ማለት ነው። ትንሹ ትምህርት ቤት የግል ትምህርት ቤት ትንሹ ክፍያ 400 ብር፣ ከዛ በታች አላውቅም ምናልባት ሌሎች ትልልቆቹ ሰዋቸውና ማለት። ነገር ግን በወር 50 ብር የሚከፈልበት የአኺራ ቀብር ላይ ይዘው የምትሄደው ዱንያ ላይ ካንተ ጋር የሚሆን ቀብር ላይ የሚከተል ነገ አላህ ፊት አንተ ጋር የሚቀር አላህ ጀነት ውስጥ በሱ ደረጃህን ከፍ የሚያደርግልህ ቅራ ይባላል። የቁርአን ሰው ቂያማ ቀን አላህ ፊት ቅራ ይባላል። እየቀራህ ደረጃ ውጣ ይባላል። ጀነት ላይ ማለት ውጣ ደረጃ እየቀራህ ውጣ። የመጨረሻው ደረጃ የሚሆነው ያንተ የመጨረሻ የደረስክበት የቁርአን ሱራ ነው የሚሆነው። የደረስክበት ቦታ ላይ ትቆማለህ። ቁርአን ላይ የደረስክበት ቦታ ያንተ ደረጃ ጀነት ላይ ሱራ። ቁርአንን ሙሉ በሙሉ ካከተምክ ደረጃ ሱብሃንአላህ አልዓዚም አላህ ካላቃቸው መላእክቶች ጋር ነው የሚሆነው ማለት። አላህ ካላቃቸው መላእክቶች ጋር ነው የሚሆነው ደረጃ። እንظر የቁርአን ትምህርት የዲን ትምህርት የት ይዞህ እንደሚሄድ ማለት ነው። ዱንያህንም አኺራህንም ስኬታማ እንዲሆን የሚያደርግልህ ነውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ሲያደርጉ ኬሚስትሪና ፊዚክስ አይደለም እንዲማሩ ያደረጓቸው የሙስሊሞቹን ልጆች። ይሄ መማር አይቻልም ማለት አይደለም፣ ይቻላል፣ ችግር የለውም መማር ስላለ ሸርጡ የተሟላ ትምህርት ቢገኝ በጣም ትልቅ ኸይር ነበረ። ነገር ግን አይገኝም። من الضروريات ነው ይላሉ ዑለማዎች። ሙኻለፋ እንዳለ እናውቃለን። የዱንያ ትምህርት ላይ ሙኻለፋ አለ። አማራጭ ሲኖር አይቻልም። ምን እክትላጥ ያለበት ትምህርት ቤት መማር፣ ወንድና ሴት ተቀላቅለው የሚማርበት ትምህርት ቤት መማር፣ ከዛሊከ የትምህርቱ ይዘት የተለያዩ ቁርአንና ሐዲስን የሚጋጩ የሆኑ መድሙኑ ማለት በውስጡ ያዘው መልእክቱ እዛ የምትማረው ነገር ውስጥ ሸሪዓን የሚቃረን የሆነ ነገር ካለ መማር አይቻልም። ምን ከሆነ አማራጭ ሲኖርህ ማለት አማራጭ በሌለበት ሁኔታ ግን አንተ መምረጥ አትችልም ማለት ያለው ትምህርት
يعني اختلاف ያለበት ነው كذلك ሸሪዓን የሚቃረም ይሁን በጣም ብዙ ነገሮች አሉ ካልተቻለ ታቅም በላይ ሆኖ አማራጭ ከጠፋ እነዚህ ነገሮች ባጢል መሆናቸውን ታውቃለህ ኢዕቲቃድ ታረጋለህ ባጢል እንደሆነ ነገር ግን እንደ ወሳኢል አርገህ ነው መታየው አስለም ጋያ አይደለም ይሄ ዱንያ ትምህርት ምንም ከዚህ ከዱንያ የሚያልፍ አይደለም ማለት ነው ቅድም እንዳልነው ግድግዳ ላይ ተለጥፎ ነው የሚቀረው ወይ ደግሞ ሳጥን ውስጥ ነው ፍተው ወደ አኺራ የምትሄድ ሰርተፍኬቱ ስለዚህ ዱንያ ላይ ግን የበለጠ ዲንንም ለመገንዘብ ዱንያ ላይም የዱንያ ነጥሻህንም ዱንያ ላይ ለመኖር የሚያስፈልጉህን ነገሮችም ለማግኘት ጭምር ምን ضروريات ነው ይላል ዑለማዎች ስለዚህ ይላሉ እንደነዚህ አይነት ሙኻለፍ ያለባቸው ትምህርት መማርና ይላሉ ያኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካዕባ ላይ 360 ጣዖት ካዕባ ውስጥ እያለ ጣዋፍ ያደርጉ ነበር 360 ጣዖት ምን ውስጥ ካዕባ ውስጥ ካዕባ 360 ጣዖት እያለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ምን ያደርጋሉ ጣዋፍ ያደርጋሉ لماذا አላህን ማምለክ ለጣዖቶች ተብሎ አይተውም እነርሱ ንያቸው አላህን ማምለክ ነው በጣዋፉ ዒባዳ ተቀርብ ኢላ አላህ Subhanahu Wa Ta'ala ነገር ግን ምን አለ ጣዖት አለ እዛ ውስጥ አስሉ አይቻልም ጣዖት እያለ ጣዋፍ ማድረግ አይቻልም ነገር ግን ለዛ ተብሎ ለዚህ ጣዖት ተብሎ ትልቁ ነገር አትተውም ማለት ነው ስለዚህ ምንድነው ይላሉ አሁንም እነዚህ እዛ ውስጥ ያሉ ባጢሎች ሌሎችን ልታገኛቸው የምትችላቸው ضروري የሆኑ ነገሮችን እንድትተው አያደርጉም በባጢልነታቸው ኢዕቲቃድ ታረጋለህ ባጢል እንደሆኑ አምነህ ታቅምህ በላይ እንጂ መማር እንደሌለብህ በውስጥህ እያሰብክ አማራጭ ስታገኝ ልትተው እንደምትችል እርግጠኛ ሆነ በዚህ መልኩ መማር ይቻላል ነው ይሉት ማለት ነው ዑለማዎች የትኛውን ያልነው ይሄ የዱንያ ትምህርት የዱንያው ትምህርት ነው ስለ ዱንያ ትምህርት ነው የምናወራው ስለ ቁርአንና ስለ ሐዲስ አይደለም ታዲያ ቁርአንና ሐዲስ ግን ማሻአላህ መፍቱህ ስለዚህ ሁሌም ግድ ነው ቁርአንና ሐዲስ መማር ጋያ ነው ይሄ ጋያ ነው ወደ አላህ የምንቀርብበት ማለት ነው ትልቁ ዓላማችን እሱ ነው واحسن الى بعض الاثار فاطلقهم بغير فديه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከፊል ሙርኮኞችን ምንም ሳይቀበሏቸው አሰናበቷቸው ሂዱ ብለው ለቀቋቸው وبعثت زينب ابنه رسول الله صلى الله عليه وسلم زينب يا نبي محمد صلى الله عليه وسلم ልጃቸው ላከች في فداء زوجها ابي العاص ابو العاص የተባለው ባለቤቷ ከሙርኮኞች ጋር ተማርኮ ነበር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ባለቤት ማለት ነው ባለፈው እንዳለ በበድር ዘመቻ ላይ የነበረው ነገር እንዳየነው የኢማንና የኩፍር ጥያቄ ነበር የነበረው ስለዚህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልጃቸው የዘይነብ ባል ከሙርኮኞች ጋር አብረው አለ ማለት ነው ምን አደረገች ላከች ባሏን ለማስለቀቅ ማለት ነው ወደ ነብዩ ቢማልን فيه قلاده لها ያንገቷ ሐብል ያለበት ከገንዘብ ጋር አብራ ያንገት ሐብል ያለበት አርጋ ላከች ማለት ነው ባሏን ለማስለቀቅ كانت عند خديجه فادخلتها بها على ابي العاص ይሄ قلاده ሐብል خديجه እናቷ ጋር ነበር እናቷ የነበረና ከእናቷ የተሰጣት ነው ማለት ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የባለቤታቸው ሐብል ነው የልጃቸው የማን የዘይነብ የኸዲጃ ስለዛ ውስጥ አርጋ ላከች በእሷ ነበረ አቢል አስ ጋር እንድትሄድ ያደረገቻት እናቷ ኸዲጃ ማለት ነው ይሄንን ሰጣ ከዛ فلما راها رسول الله صلى الله عليه وسلم يا الله መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ሐብል ሲያዩ የሆነ ነገር ብልጭ አለባቸው ማለት እሷም የሆነ ስሜት ለመቀስቀስ ነው ይሄን ያደረገችው ከባድ ነው የኸዲጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም የሚወዷት የነበረች አላህ Subhanahu Wa Ta'ala ከሰባት ሰማይ ከአርሽ በላይ ሰላምታ የላከላት በጀነት ጅብሪል መጥቶ እንዲያበስራት የተደረገ ልጆቻቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስድስቱ ልጆቻቸው ከሷ ነው ያገኙት በጣም የሚገርም ነው ስለሷ ሲያወሩ በጣም ብዙ ጊዜ ነበር የሚያወሩ ስለ ኸዲጃ ማለት ነው ወዳጆቿ ጋር ያረዱ ባረዱ ጊዜ ወደሷ ወዳጆች ይልካሉ
በጣም ብዙ እና በጣም ብዙ ለታ ያላት ለእስልምና በጣም ዋጋ የከፈለች ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቸኛ በነበሩበት ጊዜ ሁለመናዋን የሰጠች ለእስልምና ዋጋ ከፍላ ምክሯን ገንዘቧን ራሷን ያበረከተች በጣም የምትገርም على الاطلاق የመጀመሪያዋ እስልምናን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተቀበለች ኸዲጃ አሁን ልክ ሀብሉን ሲያዩ የሆነ ነገር ሳትቀርባቸው ማለት ነው ኸዲጃ ፊት ለፊታቸው አመጣችባቸው ዘይነብ لا اله الا الله ባሏን ፊዳ ለማድረግ ወረተ لها رقه شديده ከዛ በጣም ልባቸው በጣም ራራ የሚገርም አይነት በጣም ተሰማቸው ውስጣቸውና فاستأذن الصحابة في إطلاقه بغير فدية الله أكبر يا نبي محمد صلى الله عليه وسلم توادعاتهم تملك أخي يعلم مريناتهم يدينم የዱንያ የዓለም መሪ ናቸው ፈለጉትን ነገር ማድረግ ይችላሉ ነገር ግን ምን አሉ ሰሃባዎቹን ሰበሰቧቸውና ምን ይመስላችኋል ለዘይነብ ባለቤቷን እንደው መልካም አርጋ በመልካም ዝም ብላችሁ አውፍ ብላችሁ ብትለቁላት ምን ይመስላችኋል ብለው ለሰሃባዎች ያቀርቡ ሱብሃንአላህ አልዓዚም ሰሃባዎች شوف تطيب قلوب يعني تطيب النفس ነፍሳቸው ምን ነገር እንዳይኖር ሱብሃንአላህ እነሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሚሉት ነገር የሚወጡ አይደለም እኮ አይደለም አቢል ዓስ ምንም እንደው ዝም ብሎ ይሄድ ማለት አይደለም አንገታቸውን የሚሰጡ ናቸው እኮ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለመናቸውን የሚሰጡ ሰሃባዎች ናቸው ሺ ነፍስ ኖሯቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢያወጡ የሚደሰቱ ናቸው ማዳሊክ ምን ይመስላችኋል አላህ ምን ይመስላል ብትለቁላት ለዘይነብ ባለቤቷ ታትቀበሉ ይሄንን የላከችውን ገንዘብ ከነሐብሉ ብትለቁላትና ከነ ባለቤቷ ምን ይመስላችኋል አሏቸው ለሰሃባዎች ተፈዓሉ አላህ ሰሃባዎቹ ምን ይላሉ አስለም ወዲያው ያ ረሱላህ ሰለላሁ ዐለይሂ ወሰለም መርሐባ እንዴ ምን እሳቸውን የሚያስደስት ነገር እሳቸው የፈለጉት ነገር ምን ችግር አለ ተፈዓሉ مباشرة ما يعني بدون تردد ያለ ምንም ወደ ኋላ ማለት ያለ ምንም ሐሳብ ያስፈልገው ማስለን በቃ خلاص سمعنا وطاعة مرحبا يا رسول الله صلى الله عليه وسلم تفضل فأطلقه بعد أن اشترط عليه أن يخلي سبيل زينب كذا صحابه مرحبا قالوا بحالا نبي محمد صلى الله عليه وسلم من علوت طيب أنت تهيد الله تلكك الله نقل بنت تهيد بجين تلكات الله ودني تلكات الله زينب انت اللي كلني الله كانت قالت تنور بكفرنا بشرك تنور كانت خلاص አንተ ነፃን ነገር ግን ልጅን ላክልኝ ዘይነብን ላካ በዚህ ሸርጥ ነው ይሄን እንደ መስፈርት አስቀምጥብሃለሁ طيب فخلاها فهاجرت الى المدينه እሱም ቃሉን ጠብቆ ሄደ ወደ መካ ከመካ ዘይነብን الحقي بابيك ሂጂ ወደ አባቴ خلاص ፈቅጄልሻለሁ እኔም ቃሌን አከብራለሁ የአላህ መልእክተኛ እሳቸውም ቃላቸውን እንዳከበሩት እኔም አከብራለሁ خلاص ሂጂ አላት ወደ መዲና መጣች ወሰዳ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጣች طيب በዚህ ሁኔታ ላይ ምን ተፈጠረ وكانت رقية بنت النبي صلى الله عليه وسلم مريضة حين خرج لغزوة بدر النبي محمد صلى الله عليه وسلم ودا بدر بهدوበት ጊዜ ልጃቸው ሩቀያ ታማ ነበርና وكانت تحت عثمان بن عفان رضي الله عنه ሩቀያ ማለት የዑስማን ኢብኑ አፋን ባለቤት ነበረች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጃቸው ማለት فأمره أن يتخلف عليها ليمرضها ሊያስታምሟት እንዲቀሩ ትእዛዝ ሰጠ ለዑስማን ማለት አስታማት ወጋሁንና አስታማታል وله أجر من حضر بدرا ونصيبه أنت ሩቀያን አስታማት እሷ ጋሁን በድር ላይ እንደተሳተፈ ወታደር አጅር አለ كذلك ምርኮም ካለ ከምርኮም ትካፈላለህ አጅርህም በጦርነቱ ላይ እንደተሳተፈ ሰው ነው كذلك እነርሱ የሚያገኙትን ነገር ታገኛለህ وخلف عليها ايضا اسامه ابن زيد እንዲሁም ደግሞ ኡሳማንም አንተም አብረህ ሆነ እዚሁ ከዑስማን ጋር አብረህ ሆነ አሉት طيب وتوفيت قبل رجوعه صلى الله عليه وسلم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከበድር ዘመቻ ሳይመለሱ በፊት ወደ አኺራ ሄደች رضي الله عنها وارضاها قال أسامة من إلال أتانا الخبر
ወሬው መጣልን አለ አይ ቢሻረቱል ፈትህ የሙስሊሞች ድል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰሃባዎቻቸው ላይ በበድር ላይ አላህ ድል እንዳቀዳጃቸው ወሬው ደረሰን አለ መቼ حين سوينا التراب على رقية ابنة رسول الله صلى الله عليه وسلم ልክ ሩቅያን ቀብረን አፈር አልብሰን ቀብሯን አፈር አልብሰን ልክ እንደጨረስን ይሄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የምስራች ተናጋሪዎች መጥተው ሲያበስሩ ደረስ ልክ እዚህ ሁኔታ ላይ ያለን ነበር የደረሱት አለ ولما استقر رسول الله صلى الله عليه وسلم بالمدينة واطمأن بها كذا مدينة ላይ መጥተው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተረጋጉ በኋላ زوج عثمان بن عفان رضي الله عنه ابنته الأخرى أم كلثوم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሁንም ሁለተኛ ልጃቸውን ኡም ኩልሱምን ለዑስማን ዳሩላቸው አጋቧቸው ለዑስማን ኢብኑ አፋን ሩቀያ ሞታባቸው ነበረች አሁን ደግሞ በሌላኛው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ እንደገና ደስተኛ እንዲሆኑና ሐዘናቸውን እንዲረሱ አደረጓቸው فلذلك سمي عثمان رضي الله عنه بذي النورين عثمان بن عفان ለቀባቸው የቅጽል ስማቸው ذو النورين ተብሎ ይታወቃል የሁለት ብርሃኖች ባለቤት ማለት የሁለት ብርሃኖች ባለቤት الله اكبر እየተ وام كلثوم የኡም ኩልሱምና የሩቀያ ባለቤት ነበሩ ሁለቱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጆች ናቸውና ምን ተባሉ ذو النورين የሁለት ብርሃኖች ባለቤት ተብለው يضطر نبر وقد بقيت معه حتى توفيت في شعبان سنة 9 من الهجرة بزطنኛው ዓመተ ሂጅራ እስከዛ ድረስ አብራ ቆይታ ዘጠነኛው ዓመተ ሂጅራ ላይ ወደ አኺራ ሄደች ወዱፊነት بالبقيع ላይ ተቀበረች በቂ የሚባል መዲና ከመዲና አጠገብ ወደ 10,000 የሚሆኑ ሰሃባዎች የተቀበሩበት የመቃብር ቦታ አለ የሩቀያ ማነው የኡም ኩልሱም ቀብርም እዛ ይገኛል فالمشركين ومن معهم ما أكرم الله به المسلمين من النصر والفتح الله سبحانه وتعالى مسلموችን ያቀዳጀበት ድልና እንዲሁም ደግሞ እነርሱ የሰጠውን ክብር መካ ላይ የነበሩ ሙሽሪኮችን በጣም አስቆጫቸው በጣም አናደዳቸው فاخذوا يدبرون مكائد يضرون بها المسلمين የተለያዩ ነገሮችን ተንኮሎች ማሰብ ጀመሩ መካ ውስጥ ያሉ ሙሽሪኮች መዲና ላይ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ባልደረቦችን የሚጎዱበት መንገድ ማፈላለግ ጀመሩ وينتقمون منهم የሚበቀሉበት لكن الله رد كيدهم ነገር ግን አላህ Subhanahu Wa Ta'ala እነሱን ተንኮል መለሰባቸው في نحورهم በራሳቸው ላይ وأيد المؤمنين بفضله الله مؤمنዎችን አበረታቸው በሱ በችሎታው ማለት ነው فحشد بنو سليم لغزو المدينة بعد أسبوع من رجوع المسلمين من غزوة بدر بنو سليم የተባሉ ጎሳዎች ተሰባሰቡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰሃባዎቻቸው ጋር ከበድር ዘመቻ ከተመለሱ ከአንድ ሳምንት በኋላ በመዲና ላይ ድንገት ሳያስቡ ሙስሊሞችን ለመውረር እነዚህ በኑ ሱለይም የተባሉ ጎሳዎች ተሰባሰቡ أو في المحرم سنة ثالثة من الهجرة فداهمهم المسلمون في منازلهم ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእነዚህ ሰዎች ዝግጅት ሰሙና ሰሃባዎችን አሰማሩባቸው ወዲያው ጦር አሰማሩባቸው ሳይነርሱ ሳይዘጋጁ ባሉበት እዛው በመኖሪያቸው ባሉበት እንዲከበቡ አደረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከበቡ وأصابوا غنائم ከዚያ በኋላ እነዚህ ምን አደረጉ ምንም ጦርነት ሳይኖር ሙርኮአቸውን ሰብስበው ورجعوا الى المدينه سالمين ወደ መዲና በሰላም ተመለሱ ማለት ነው እነሱ ጠፉ ንብረታቸው ተወርሶ ወደ በሙርኮ ሆኖ ለሙስሊሞች ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ማለት ነው ለሰሃባዎች ተመለሱ ثم تآمر عمير ابن وهب الجمحي وصفوان ابن أمية على اغتيال النبي صلى الله عليه وسلم ከዛ በኋላ አሁንም ሌላ ዑመይር ابن وهب የተባለ ሰውና صفوان ابن أمية ተነጋግረው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ለመግደል ተስማምተው መጣ ማለት ማን ይሄ ዑመይር የተባለው ሰው وجاء عمير لذلك الى المدينه ከዚያ በኋላ
ዑመይር ይሄን ኃላፊነት ከሰፍዋን ኢብኑ ኡመያ ይሄን ኃላፊነት እኔ ወስዳለሁ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የመግደሉን ኃላፊነት እኔ ወስዳለሁ ችግር የለም አብሽር ለዚህ ኃላፊነት እኔ ወስዳለሁ በኔ ጣልብኝ ብሎት መጣ ወደ መዲና ከዚያስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምን ነው የመጣው አሉት ነገረኝ መዲና እንደማይት ምንም ሀጃ የለም ምንም ሀጃ የለም ተው እባክህ ነገረኝ ለምን ነው የመጣው ኧረ ምንም ነገረኝ ተው ምንም የመጣበት ምንም ምክንያት የለም ነው ችግር የለም አንተና ሰፍዋን ኢብኑ ኡመያ በእንደዚህ አይነት ቦታ ላይ ተገናኝታችሁ ቁጭ ብላችሁ እንዲህ ብላችሁ መጨረሻ ላይ አንተ እኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመግደሉን ኃላፊነት ለኔ ስጠኝ ብለኸው እኔ ልትገል አይደል የመጣው አይደለም እንዴ ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ማንም የለም ሰፍዋንና እሱ ብቻቸውን ነው ያወሩት ይሄን ነገር ማንም የለም ወፍ እንኳን የለም በዙሪያቸው ይሄን ሲነጋገሩ አሁን ታዲያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ከእሳቸው ጋር የተገናኘው ምን አለ ዑመይር አላህ ይሄ ሰውዬ ትክክለኛ የአላህ መልእክተኛ ነው እንጂ አላህ ባይነግረው ኖሮ ማንም ሊነግረው አይችልም ማለት ይሄን ማን ይነግረዋል ሰፍዋን ከኋላ መጥቶ አልነገረው ለሙሐመድ ስለዚህ ማን የነገረው አላህ ነው አሽሀዱ አን ላ ኢላሃ ኢላላህ ወአነከ ረሱሉላህ ሰለላሁ ዐለይሂ ወሰለም ሊገላቸው የመጣው ሰውዬ ወዳጃቸው ሆኖ ሰልሞ ተመለሰ ላ ኢላሃ ኢላላህ هذا شيء عجيب سبحان الله فألقى عليه القبض وأخبره النبي صلى الله عليه وسلم بما تآمر عليه فأسلم نعم النبي محمد صلى الله عليه وسلم يعزتنا يهونه النجر نجروا أنسوا أشهد أن لا إله إلا الله سلموا مسلم هونه يا صفوان ثلاث يا نبي وداج هنا معناته لا إله إلا الله يفعل الله ما يشاء الله يشاء سري هنا جيتان ثلاث وداج يا رجال وداج دقمو ثلاث يا رجال لا إله إلا الله سبحان الله نعم ثم كاشف يهود بني قينقاع بالشر والعداوة كذا وهذا ደግሞ መዲና ውስጥ የነበሩ ያ አይሁድ ጎሳዎች በኑ ቀይኑቃዕ የሚባሉት ማለት ነው ከሶስቱ አንዱ ሶስት ጎሳዎች ነበሩ ብለናል ከሶስቱ አንዱ በኑ ቀይኑቃዕ ይባላሉ እነዚህ ሰዎች በነብዩ ላይ የጠላትነት አቋም ግልጽ አደረጉ በፊት ቃል ኪዳን ነበራቸው ባለፈው አይተናል አለ ከመካ ማን ነው ከመዲና ውስጥ ካሉ ከአይሁዶችም ጋር ከአህለል ኪታብም ሆነ ከሙሽሪኮች ጋር ምን ብለው ነበር ቃል ኪዳን ገብተው ነበር ስለዚህ ሶስቱም የአይሁድ ጎሳዎች ከእሳቸው ጋር ቃል ኪዳን ተፈራርመዋል በኑ ቀይኑቃ የመጀመሪያውን ቃል ኪዳን አፈረሱ ስለዚህ እኛ ከአሁን በኋላ ያንተ ጠላት ነው ብለው ጠላትነት ግልጽ አደረጉባቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው فنصحهم رسول الله صلى الله عليه وسلم هو አሏቸው ነብዩ መሐመድ አረባካችሁ እናንተ ሰዎች ተው አይሻላችሁም ቃል ኪዳናችሁን ጠብቁ በእኔና በእናንተ መካከል ቃል ኪዳን አለ ስለዚህ ቃል ኪዳናችሁን ብትጠብቁ ይሻላችኋል ተው ብሎ መከሯቸው ፈቃሉ ምን አሉ በጣም እርግጠኛ ናቸው እነሱ ለከተይታቸው ግሮሯቸው ጋር ደርሰዋል ያ ሙሐመድ አሏቸው አንተ መሐመድ لا يغرنك من نفسك أنك قتلت نفرا من قريش كانوا أغمارا لا يعرفون القتال نفسهم دا يتخللها አሏቸው ለነብዩ መሐመድ ሰለላሁ አንተ ነፍስህ እንዳያታልልህ ምንም ስለ ጦርነት ዕውቀት የሌላቸው ብልሃት የማያውቁ የመካ ሙሽሪኮችን ስለገደልክ ቁረይሾችን ስለገደልክ እኛም እንደዛ እንዳንመስልህ ነፍስህ እንዳታታልልህ አርፈህ ተቀመጥ እኛ እንደመካ ቁረይሾች እንዳንመስልህ እንደሱ አስበህ ከሆነ ተሳስተሃል ስለዚህ እኛ እንደዚህ አይነት አይደለንም አሏቸው إنك لو قاتلتنا لعرفت أننا نحن الناس كأنك كطورنت بتقاتم نورو ما ندهونن ታውቅ ነበርኛ ትክክለኛ ሰዎች እኛ እንደሆነ ሌላው በሙሉ ሰው አይደለም ማለት አሁንም ያለ ስሜታቸው ይሄ ነው አሁንም የአይሁዶች ስሜታቸው አሁንም ይሄ ነው ሌላው ፍጡር በአጠቃላይ አላህ በሰው ሱራ የፈጠረው እኛ እንዳንደነብር ነው ይላል ያጠቃላይ ሰው ዘር የተባለ በሙሉ የኛ ኻዲም ነው የኛ ኻዲም ከእንስሳ በታች ነው ይላል ነገር ግን አላህ በሰው ሱራ የፈጠረው እኛ ናስ እንድናር እኛን ሲኻድሙን እንዳንበረግግ እኛ ምን እንዳ አላሁ አክበር لا اله الا الله ገርሞ ይያርያለው ይሄ والله ይሄ ነው አሁንም አቂዳቸው የተቃዳቸው ይሄ በሙሉ የሰው ዘር በሙሉ
ለኛ ኺድማ የተፈጠረ እንስሳ ነው ብሎ ነው የሚያምኑት በሰው ሱራ አላህ ያደረገው እኛ استئناس እንድናረግ ሌላ አካል ሲخدመን يعني መሸማቀቅ እንዳይኖር መበርገግ ነገር እንዳይኖር በሚስማማን በራሳችን አይነት ሸክል ያለ እንዲخدመን ብሎ ነው እንጂ አላህ እኛ ነን ምርጥ አላህ ለኛ ነው የፈጠራቸው እኛን ለመخدም የፈጠረው ነው ይላሉ إذا من الوقت النبي محمد صلى الله عليه وسلم لو قاتلتنا لعرفت أن نحن الناس أي سوت مهوناتنا كاوك نبرة وليش سوت عربي لأهته نفسه لا يطال لها الوقت وصبر رسول الله صلى الله عليه وسلم يا الله ملك تنيا إيش زمال بلوش تجري لما مرحبا الوقت على هذا الجواب لذي ملصاتهم ምንም አላሏቸውም ዝም አሏቸው فازدادت جرأتهم አሁን ጭራሽ ስማቸው ጨመረ ድፍረታቸው ድንበር ማለፋቸው እየጨመረ ሄደ ማለት ነው حتى اثاروا في سوقهم فتنة قتل فيها رجل من المسلمين ورجل من اليهود በዚህ ሁኔታ ላይ ያሉ አንድ ከሱሐባዎች ከሙስሊሞች ሴቶች አንዷ የነሱ ሱቅ አለ እዛ እቃ ይዛ መጣ ልትሸጥ ሸጠች እቃዋን ማለት ነው እዛ ይዛ መጣ ሸጠች ከሸጠች በኋላ እሷ ሂጃብ ትለብሳለች ሂጃብ የለበሰች ሙስሊም ነች ከዛ በኋላ እነርሱ ሊያራቁቷት ፈለጉ እሷ ተከላከለች ከዛ በኋላ እሺ አዝም አሉና እሷ ሄዳ ሽጣ ምን ብላ ጨርሳ የሆነ ቦታ በተቀመጠችበት ቦታ ላይ ከኋላዋ አንዱ ይመጣና ከአይሁዶች ከኋላ በኩል ልብሷን ከተቀመጠችበት በስተጀርባዋ ካለ ነገር ጋር ያስረዋል ማለት ነው ስትነሳ እንድትገለጽ እንድትራቆት ሊያረጋት ከዛ በዚህ ሁኔታ ላይ ያለች እጂ አርፋ ከተቀመጠችበት ቦታ ስትነሳ እንከሸፈት يعني ተገላለጠች ማለት ነው ጮኸች ከዛ ስትጮህ እዛ ከሙስሊሞች ከሰሃባዎች ነበረ አንዱ ይሄንን ያሰረውን ሰውዬ ሄዶ አንገቱን ይዘዋል ይሁዲውን ማለት ተገደለ ይሄ ሰውዬ ፍራውን አላህ ፈተው ዘው ይሄው ሞተ ከዛ እንደገና ደግሞ ከአይሁዶችም ደግሞ ተሰብስበው ይሄኛውን ሙስሊም ገደሉ አሁን ፊትና ተቀሰቀሰ ማለት ነው መጥፎ ፊትና ተቀሰቀሰ ሰሃባዎች እርስ በርስ ወዲያው ተጠራሩ ፊትና ተቀሰቀሰ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወዲያውኑ ሰሃባዎችን ይዘው መጥተው ከበቧቸው ወዲያው እንዳለ በኑ ቀይኑቃ እንዳለ ከበቧቸው فحاصرهم رسول الله صلى الله عليه وسلم يوم السبت للنصف من شوال سنة ثاني من الهجرة بشوال ور 15ኛው ቀን አካባቢ ማለት ነው በሁለተኛው ዓመተ ሂጅሪያ ላይ እንዳሉ ባሉበት እንዲከበቡ አደረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎችን አንሳሮችንና ሙሃጅሮችን አንድ ላይ አዘዋቸው እንዲከበቡ አደረጉ واستسلموا بعد 15 يوما لهلال ذي القعدة 15 ቀን ሙሉ በዚህ መልኩ ተከበው መውጣት የለ መግባት የለ ምንም ነገር አይገባላቸው እነሱም አይወጡም ባሉበት እዛችሁ ያዟትን ነገር እስኪጨርሱ ድረስ ቁጭ ብለው 15 ቀን ሲሞላቸው እጅፈት ከዚህ በላይ ምንም ማድረግ አንችልም ብለው فاجلاهم الى ادريات الشام ከዛ ወደ ሻም አባረሯቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲወጡ አደረጓቸው ማለት ነው እዛ ጠረፍ እንዲወጡ እንዲሰደዱ አደረጓቸው ከመዲና አወጧቸው حيث مات اكثرهم بعد قليل አብዛኛዎቻቸው ግን በትንሽ ጊዜ በኋላ ሞቱ ማለት ነው ونذر ابو سفيان بعد غزوه بدر الا يمس راسه ماء من جنابه حتى يغزو محمدا صلى الله عليه وسلم መካ ላይ ደግሞ እነዚህ መዲና ውስጥ የነበሩ አይሁዶች ያነሱት ፊትና ሲሆን መካ ላይ ደግሞ አቡ ሱፊያን ያው በበድር ዘመቻ ላይ የደረሰበት ኪሳራ አለ መካ ከተመለሰ በኋላ ምን አለ ስለት አደረገ ምንድነው ስለቱ يعني الا يمس راسه ماء من جنابه حتى يغزو محمدا صلى الله عليه وسلم يعني ጀናባዬን አልታጠብ ማለት ትልቅ ውርደት ነው ጀናባ አለመታጠብ ትልቅ ውርደት ነው በእነርሱ ማለት ነው hatta قبل الاسلام
ከእስልምና በፊት ሙሽሪኩል አረብ ጀናባቸውን ይታጠባል። ጀናባ መታጠብ ዋጅብ ነበር ማለት አለመታጠብ ትልቅ አይብ ነው፣ በጣም ትልቅ ነውር ነው ጀናባ አለመታጠብ ማለት። ስለዚህ አሁን በጣም ትልቅ ነገር ነው ለማን አቡ ሱፊያን ምን ከጀናባ አለመታጠብ። ስለዚህ እሱ ምን አለ እኔ መዲና ሄጄ ሙሐመድን ጦርነት ገጥሜ እስከ ማሸንፈው ድረስ ከጀናባዬ አልታጠብም ብሎ ነዝር አደረገ። ስለት ገባ ማለት ስለት ገባ። አላሁ አክበር። በጣም ከባድ ስለት ነው እሱ ማለት ከጀናባዬ አልታጠብም ማለት እኮ ይሄ በጣም ከባድ ነገር ነው በእነርሱ ማለት ነው። ስለዚህ አልታጠብም ምን እስኪሆን ድረስ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም እስከመጋደል ድረስ فخرج في 200 راكب 200 ሰዎችን ይዞ ወጣ። 200 ራኪብ ማለት እግረኛ ያልሆኑ በገመል ወይም በፈረስ ላይ የሆኑ ወታደሮች ይዞ ወጣ ማለት ነው። واغار بالعريض في ناحيه المدينه عريض በሚባል ቦታ ላይ በመዲና በኩል እዛ ሄዶ ሰፈረና ምን አደረገ ጥቃት ሊያደርስ ነው ማለት ነው። فكتوا اسوارا من النخيل በጣም ብዙ የተምር ዛፎችን ቆረጡ። واحرقوها አቃጠሉ። لا اله الا الله ምን አደረጋቸው እስኪ ወንዶች ከሆኑ መጥተው ከነብዩ መሐመድና ከሰሃባዎች ጋር መፋለም ነው። ይህ ተምር ምን አደረገ لا اله الا الله وقتلوا رجلين وفروا ከዛ ሁለት ሰዎችን ገደሉና እነዚህ የተምሩ ባለቤት የነበሩ ሁለት ሰዎችን ገለው ከዛ በኋላ ወደ መዲና ወደ መካ ሩጫ ጀመሩ። ለዚህ እኮ ነው لا اله الا الله سبحان الله العظيم من ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሳቸው ጋር ጦርነት እስከመገጠም ድረስ ከጀናባ ያልተታጠብም ያለ ሰውዬ ሁለት ሰው ገለው ንብረት አጥፍቶ ወደ መካ ሩጫ ጀመረ ከ200 ሰው ጋር ማለት ነው። واتى الخبر رسول الله صلى الله عليه وسلم ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ወሬው ደረሰ ይሄ ነገር ማለት ነው። አቡ ሱፊያን ምን እንዳደረገ ደረሳቸው። ፈጣረደሁም አባር ያባሯቸው ጀመር ከሰሃባዎች ልከው ማለት ነው። ولكنهم افلتوا ነገር ግን ሰሃባዎች ሳይደርሱባቸው አመለጧቸው። وطرحوا اثناء فرارهم كثيرا من السويق والازواد ليتخففوا በዚህ መንገዳቸው ላይ ለመንገድ የያዙትን ስንቃቸው የተለያየ የገብስ የስንዴ ዱቄት ከዛ የተፈጨ ዱቄት ይዘው ነበር። የተለያዩ ዘይቶች ምናምን ለመንገድ ለስንቅ እንዲሆናቸው የያዙት የነበረውን ከዛ ይሄን አጥፍቶ ሲሸሹ መንገድ ላይ ይሄን ተሸክመን የምንሄድ ከሆነ ይደርሱብናል ማን ሙስሊሞች። ስለዚህ ምን ማድረግ አለብን ጥለን መሄድ አለብን። የያዙትን ስንቃቸውን ጥለው ሩጫ وبلغ المسلمون في مطاردتهم الى قرقرة القدر የሚባል የወንዝ እንደ ኩሬ ነገር ነው። እዛ ጋር ድረስ አደረሷቸው በጣም ለመካ ولكنهم فاتوا ነገር ግን አመለጧቸው አልደረሱባቸውም ሰሃባዎች። وحمل المسلمون السويق ከዛ በኋላ ሙስሊሞች እነዚህ ጥለውት የሄዱት አቡ ሱፊያንና የሱ ተከታዮች ጥለዋቸው የሄዱትን ስንቅ ያገኙትን ታሸክመው ወደ መዲና ሰሃባዎች ማለት ነው። نعم فسميت بغزوة السويق وبغزوة قرقرة القدر ተብሎ ተጠራ። غزوة السويق የተባለው እንትን ጥለው ስለሄዱ ዱቄት ጥለው ስለሄዱና ሰሃባዎቹ ዱቄታቸውን ስለማረኩባቸው ጦርነቱ የዛን ጊዜ ያ አቡ ሱፊያን ያመለጠበትና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሱን የተከተሉበትን ጦርነት غزوة السويق ተብሎ ተጠራ ይላል። الله نكتلنا نكتفي بهذا. وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم.